ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደወትሮ ሁሉ የአክብሮት ሰላምታችንን እያቀረብን ከናሁ ቴሌቪዥን የዛሬ ዕለተ ረቡዕ ታኅሳስ 8 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዘው የመረጃዎቹ አዘጋጅ ገዛይ እንዱላ፣ የካሜራ ባለሙያዎቻችን ቢቂላ ተስፋይና ብሩክ ጌታቸው ከኛ ጋር ቆይታ ያደርጋሉ። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዘናል። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ሴቶች ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ13ኛ ሳምንት መርሃ ግብር ጨዋታዎች በአበበ ቢቂላ ስቴዲየም ተከናውነዋል። በዛሬው ዕለት የተደረጉ ጨዋታዎች ተከታይ ውጤቶች ተመዝግቦባቸዋል። በዚህም መሰረት አስቀድሞ ረፋድ ላይ በተደረገ ጨዋታ ባህር ዳር ከተማን ከአዲስ አበባ ከተማ ጋር ያገናኘው ጨዋታ ባህር ዳር ከተማ 2-0 አሸናፊነት ፍጻሜውን አግኝቷል። በዚህ እንቅስቃሴ ላይ የጣና ሞገዶቹ እንስቶች ጨዋታውን በአሸናፊነት እንዲያጠናቅቁ ምህረት ታፈሰ 82ኛው ደቂቃ ላይ እንደዚሁም ትዕግስት ኃይሌ ደግሞ 89ኛው ደቂቃ ላይ ሁለቱን ግቦች ከመረብ ማሳረፍ ችሏል። እንግዲህ የሁለቱ ቡድኖች ጨዋታ መደበኛው 90 ደቂቃ ሊጠናቀቅ 8 ደቂቃዎች ብቻ ሲቀሩ ነው ሁለቱም ግቦች የተገኙት ማለት ነውና ይህንንም ተከትሎ እንግዲህ ባህር ዳር ከተማ ከወራጅ ቀጠናው ስፍራ ለመውጣት በሚያደርገው ትግል ወሳኙን 3 ነጥብ በዚህ ጨዋታ ላይ ማስመዝገብ ችሏል ማለት ነው። ወደ ሌላኛው ጨዋታ ስናልፍ ሲዳማ ቡና ከይርጋ ጨፌ ቡና ጋር ያደረጉ ጨዋታ በሲዳማ ቡና 2-1 አሸናፊነት ተጠናቋል። ምትኬ ብርሃኑ 47ኛው ደቂቃ ላይ የሁለቱ ቡድኖች ወደ መጀመሪያው ግማሽ 45 ከባልፋቸው አስቀድመው በተጨመረ 2 ደቂቃ 47ኛው ደቂቃ ላይ ነው ጎል መቆጠር የቻለው። 1-0 በሆነ ውጤት እንግዲህ መሪነት ወደ መልበሻ ክፍል ሁለቱ ቡድኖች አምርቷል። ከረፍት መልስ ይበልጡኑ ተጭነው መጫወት የቻሉት ሲዳማ ቡናዎች 53ኛው ደቂቃ ላይ ቢታንያ እንደዚሁ አስተረፉ ጎል አስቆጥራ ወደ 2-0 መሪነት ሲዳማ ቡናን እንደዚሁ ከፍ ያደረገች ግብ ከመረብ ማሳረፍ ችላለች ማለት ነው። 66ኛው ደቂቃ ላይ ደግሞ አዳነች አስፋው ለይርጋ ጨፌ ቡና አንድ የማስተዛዘኛ ጎል በማስቆጠር ጨዋታው 2-1 በሆነ ውጤት በሲዳማ ቡና እግር ኳስ ክለብ አሸናፊነት ተጠናቋል ማለት ነው። ጨዋታውን በድል ማጠናቀቁን ተከትሎ ሲዳማ ቡና ደረጃውንም ነጥቡንም ከፍ ማድረግ የቻለበትን ውጤት ነው ማስመዝገብ የቻለው። የኢትዮጵያ ሴቶች ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የደረጃ ሰንጠረዡን ኢትዮ ኤሌክትሪክ በቀዳሚነት እየመራ ነው የሚገኘው። የኢትዮጵያ ንግድ ባንክ እንደዚሁም ደግሞ ሐዋሳ ከተማን የመሳሰሉ ክለቦች ደግሞ ተከታዩን ደረጃ ይዘውታል። መቻልንም ጨምሮ በጥሩ ጉዞ ላይ እንደሚገኙ እየተመለከትን ነው የምንገኘው። የኢትዮጵያ ሴቶች ፕሪሚየር ሊግ የከፍተኛ ጎል አስቆጣሪነቱን ትራክ እንደዚሁ የኢትዮ ኤሌክትሪክ የፊት መስመር አጥቂ ዳግም ሰለሞን በ17 ግቦች በቀዳሚነት እየመራች ትገኛለች። እንግዲህ ይህንን ይመስላል። የኢትዮጵያ ንግድ ባንኳ የፊት መስመር አጥቂ በተመሳሳይ ረዴት አስረሳይን ደግሞ እንደዚሁ ጎሎችን በማስቆጠር ዳግማዊ ሰለሞን ጋር እንግዲህ መሳ ለመሳ ሆኖ ጨዋታውን ወይም ደግሞ የከፍተኛ ጎል አስቆጣሪነቱን ትራክ እየመሩ ይገኛሉ። አንደኛና ሁለተኛ ደረጃ ላይ ተቀምጠው ማለት ነው። ወደ ሌላኛው የሀገር ቤት ስፖርታዊ መረጃችን ስናልፍ ደግሞ በአራተኛው የአፍሪካ ወጣቶች ኦሎምፒክ ጨዋታ ላይ ሲሳተፍ የነበረው የኢትዮጵያ አትሌቲክስ ልዑክ ቡድን በዛሬው ዕለት ወደ ሀገር ቤት ሲገባ በቦሌ ዓለም አቀፍ አውሮፕላን ማረፊያ ደማቅ አቀባበል ተደርጎለታል። የኢትዮጵያ ባህልና ስፖርት ሚኒስትር የስፖርት ዘርፍ ኃላፊው አቶ መኪዩ መሐመድ በስፍራው ተገኝተው የአበባ ጉንጉን ለአትሌቶቹ እንደዚሁ አበርክተዋል። በዚሁ ጊዜ እንደዚሁ ወጣቶቹ ያስመዘገባቸው ውጤት ለሀገር ኩራት መሆናቸውን እና በቀጣይ ደግሞ በዋናው የኦሎምፒክ የውድድር መድረክ በዓለም አትሌቲክስ ሻምፒዮና የውድድር መድረክ የተለመደውን ውጤት ለሀገራቸው ለሕዝባቸው እንደሚያስገኙ እንደዚሁ ተስፋ የሰጠ ውጤት መሆኑን እንደዚሁ አበክረው ተናግረዋል። በቀጣይም እንደ መንግስት ደግሞ ከአትሌቶቹ ጎን በመሆን ስፖርቱን ለመደገፍ እንደዚሁ እንደሚሰራ ገልጸዋል ማለት ነው። እንግዲህ ኢትዮጵያ በ7 የስፖርት አይነቶች በ7 አትሌቶች ተወክላ እንደዚህ ውድድሯን እያከናወነች እንዳለ ይታወቃል። በቀጣይ ደግሞ የክብደት ማንሳትና ሌሎች የስፖርት አይነቶች የወርልድ ቴኳንዶ እንደዚሁ የሚቀጥል ነው የሚሆነው። አሁን ላይ ግን ከተሳተፉት የኢትዮጵያ ልዑክ ቡድን መካከል አንደኛው የአትሌቲክስ ልዑክ ቡድን በጥሩ ውጤት እንደዚሁ ወደ ሀገር ተመልሷል። ሌላኛው የብስክሌት ልዑክ ቡድንም እንደዚሁ በተመሳሳይ ጥሩ ውጤት አስመዝግቧል በዚህ የውድድር መድረክ ላይ። አምስተኛውን ደግሞ እንደዚሁ በቀጣይ ከ2 ዓመታት በኋላ በ2027 እንደ ፈረንጆቹ አቆጣጠር የሚከናወነውን የአፍሪካ ወጣቶች የኦሎምፒክ ጨዋታን ደግሞ ኢትዮጵያ እንድታስተናግድ መመረጧ እንደዚሁ የሚታወስ ነውና ትላንት በነበረን መረጃ
ይህንን ጉዳይ ወደ እናንተ አድርሰናል ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። በቀጣይ ስንመለስ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶች አሉ፣ እነሱን ተከታትለን እንመለሳለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶች በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ረቡዕ መሰናዶን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደርሰዋል። ከዚህ ሰዓት ጀምረን የባህር ማዶ ስፖርታዊ ጉዳዮችን ነው የምንመለከተው። ቀዳሚ የምናደርገው ዛሬ ምሽት የሚከናወነውና በበርካታ የእግር ኳሱ አፍቃሪያን ዘንድ እየተጠበቀ የሚገኘው የሊግ ካፕ የሩብ ፍጻሜ ወሳኝ ጨዋታዎች ዛሬ ምሽትም ቀጥለው ይከናወናሉ። ትላንት ምሽት ነበር ጅማሮውን ያደረገው የምዕራብ ለንደኑ ክለብ ቼልሲ ከሜዳው ውጪ አቅንቶ በእንግሊዝ ሊግ 1 ሲጫወት የነበረውን ካርዲፍ ሲቲን በገጠመበትና 3-1 በሆነ ውጤት አሸንፎ ወደ ግማሽ ፍጻሜ ማለፍ በቻለበት ጨዋታ ነበር ጅማሮውን ያደረገው። እንደዚሁ ዛሬ ደግሞ የሚደረጉ ጨዋታዎች አሉ። ዛሬ የሚደረጉ 2 ጨዋታዎች ቀጥለው ሲከናወኑ እንግዲህ ያስቀድሞ የሚከናወነው ጨዋታ በኢቲሃድ ስቴዲየም ማንቸስተር ሲቲን ከብሬንትፎርድ ሲቲ ጋር ያገናኛል። በዚህ እንቅስቃሴ ላይ ከባድ ፉክክር ልንመለከት እንደምንችል ቅድመ ግምት አግኝቷል። ይህ ጨዋታ ሃላንድ የጨዋታው ልዩነት ፈጣሪ ሊሆን ይችላል ተብሏል። በብሬንትፎርድ ሲቲ ደግሞ እንደዚሁ ኢጎር ቲያጎ ብራዚላዊ ኢንተርናሽናል በቅርቡ በእንግሊዝ ፕሪሚየር ሊግ እየተመለከተ ነው። በዘንድሮ ዓመት በተለይ ደግሞ ግቦችን እያስቆጠረ የከፍተኛ ጎል አስቆጣሪነቱንም ትራክ አንደኛና ሁለተኛ ሆነው ነው ኤርሊንግ ብራውት ሃላንድ እና እንደዚሁ ኢጎር ቲያጎ እየመሩ የሚገኙት ማለት ነውና ይህ እነዚህ ተጫዋቾች ፉክክር በዛሬው ጨዋታ ላይ ይጠበቃል። የትኛው ተጫዋች በጨዋታው ላይ ልዩነት ፈጣሪ ሊሆን ይችላል የሚሉት ጉዳዮች እየተነሱ ነው የሚገኙት። ስለዚህ ኢጎር ቲያጎ ከኤርሊንግ ብራውት ሃላንድ ጋር የሚፋጠጡበት ይህ የሩብ ፍጻሜ የሊግ ካፕ ጨዋታ ዛሬ ምሽት ይከናወናል ማለት ነው። ዶኩ በዚህ ጨዋታ ላይ ካስተላለፍ ውጪ መደረጉ እንደዚሁ ተነግሯል። ኦማር ማርሙሽ ወደ አፍሪካ ዋንጫ የውድድር መድረክ እንደዚሁ አቅንቷል ማለት ነውና ሮድሪ ጉዳት ላይ ነው የሚገኘው። ማቴዎ ኮቫችም ምናልባት በዚህ ጨዋታ ላይ የመሰለፉ እድል እምብዛም እንግዲህ ማረጋገጫ እንዳልተሰጠው እየተገለጸ ነው የሚገኘው ማለት ነው። ይህ በማንቸስተር ሲቲ በኩል ነው። ክቡራትና ክቡራን ተመልካቾቻችን ወደ ሌላኛው ጨዋታ ስናልፍ ደግሞ እንደዚሁ ሁለቱ ሌሎቹ የፕሪሚየር ሊግ ተሳታፊ ክለቦች ጨዋታቸውን ያደርጋሉ። ኒውካስል በሜዳው ሴንት ጄምስ ፓርክ ስቴዲየም የምዕራብ ለንደኑን ክለብ እንደዚሁ ፉልሃምን ያስተናግዳል። ሁለቱ ቡድኖች ፉልሃም ከሽንፈት መልስ ነው እንደምናስታውሰው ፉልሃም በርንሌን ማሸነፍ የቻለበትን ውጤት እንግዲህ አስመዝግቧል በሳምንቱ መጨረሻ ቀናት ማለት ነው። አሁን ደግሞ እንደዚሁ በሊግ ካፕ ወደ ግማሽ ፍጻሜ ለማለፍ ደግሞ የሚያደርገው ጨዋታ ይጠበቃል ማለት ነው። ኒውካስል ዩናይትድም በዚህ እንቅስቃሴ ላይ በእርግጥ በሜዳው
ያው ጨዋታውንም ቢያደርግ ነገር ግን እነ ዳምበርን የመሳሰሉ በጉዳት ምክንያት ከጨዋታው ውጪ መሆናቸው ተገልጿል ማለት ነው። እንግዲህ የወቅቱ የመድረኩ ሻምፒዮና ክለብ ነው ኒውካስል ዩናይትድ። ዛሬ ምሽት ደግሞ ወደ ግማሽ ፍጻሜው ለማለፍ ከፉልሃም ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል ማለት ነው። ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን ስናልፍ በቀጥታ አፍሪካን እንደዚሁ እናገኛለን። የአፍሪካን መረጃ ዲሞክራቲክ ኮንጎ እና የናይጄሪያ ፍጥጫ አሁንም ቀጥሏል። እነዚህ ሁለት ሀገራቶች ወደ ዓለም ዋንጫው በፕሌይኦፍ ለማለፍ ከዚህ ቀደም ጨዋታ ማድረጋቸው የሚታወስ ነው። ሞሮኮ ላይ የተደረገ ጨዋታ ነበር፣ የፕሌይኦፍ ጨዋታ ማለት ነው። እንግዲህ ሁላችንም እንደምናስታውሰው በአነጋጋሪ ፍጻሜው ከሚጠቀሱ ጨዋታዎች መካከል አንደኛው ይሄ እንደነበረ በብዙ ድራማዊና ከዛ በኋላ ደግሞ የነበሩት ሰጣ ገባዎች የበርካታ እግር ኳሱን ተከታታይ ቀልብ የሳቡና በመገናኛ ብዙሃንም ብዙ ሲባልላቸው እንደነበረ እናስታውሳለን። ሁለቱ ቡድኖች የመጀመሪያውን 90 ደቂቃ ባቻ ውጤት አጠናቋል። ከዛ በኋላ እንግዲህ ሁለቱን ብሔራዊ ቡድኖች ወይም ደግሞ ሁለቱን ሀገራት ወደ ዓለም ዋንጫው ወደ መጨረሻው ፕሌይኦፍ ለማምራት በሚደረገው እንቅስቃሴ ለመለየት የመለያ ምት ተሰጥቶ ነበረ። በመለያ ምቱም እንግዲህ 4-3 በሆነ ውጤት ዲአር ኮንጎ ማሸነፏ የሚታወስ ነውና በዛ ጨዋታ ፍጻሜ ላይ የናይጄሪያው ብሔራዊ ቡድን አሰልጣኝ ኤሌቼ እጅግ በጣም አነጋጋሪ አስተያየት ሰጥተው ነበር። መተት ሰርተውብናል የሚል ቃል በቃል አስቀምጠው ነበር። እንደዚሁም ከኮቺንግ ስታፍ አባላቶች ጋር ግጭት ውስጥ ገብተው እንደነበረ የሚታወስ ነው። እነዚህ መተተኞች የናይጄሪያ ብሔራዊ ቡድን ወደ ዓለም እግር ኳስ ዋንጫው የውድድር መድረክ እንዳያመራ መተት ሰርተው ነው በመለያ ምት ያሸነፉን። እንደውም መለያ ምቱን ሲመቱ ሁሉ ተጫዋቾቼ ከራሳቸው ጋር አልነበረም፣ እጅግ በጣም ስገረም ነበርና ይሄንን ለካፍም ለፊፋም አቤት ብለን ነበር። ነገር ግን ደግሞ የሚሰማ አካል የለም የሚል አስተያየት ሰጥተው አነጋጋሪ ጉዳይ እንደዚሁ ውዝግብ ውስጥ መግባታቸው የሚታወስ ነውና አሁንም እንግዲህ ጨዋታው ከተጠናቀቀ በኋላ ዲአር ኮንጎ ተጨማሪ ጨዋታ አላት። በእርግጥ ወደ ዓለም ዋንጫው 90 ደቂቃ ብቻ ቀርቷታል። በዛ እንቅስቃሴ ላይ በዛ ሁኔታ ላይ ያለች ደግሞ ሌላ ክስ እንደዚሁ ወደ ፊፋ ይዘው ያመሩበትን ሁኔታ እየተመለከትን ነው የምንገኘው። አሁን የሚሉት ደግሞ ከተጫዋችነት ተገቢነት ጋር በተያያዘ እንደዚሁ ቅሬታ እንዳላቸው የናይጄሪያ እግር ኳስ ፌዴሬሽን ለፊፋ አቤት እያለ ነው የሚገኘው። የጣምራ ዜግነት የተከለከለ ነው በዲአር ኮንጎ። ነገር ግን ደግሞ የጣምራ ዜግነት ያላቸው ወይም ደግሞ ሁለት ዜግነት ያላቸውን ተጫዋቾች በዚህ ጨዋታ ላይ ተጠቅማለች የዲሞክራቲክ ኮንጎ የሚል ቅሬታ አቅርበዋልና እኛንን ማለፍ ያለብን ወይም ተጨማሪውን ጨዋታ መጫወት ያለብን ዲሞክራቲክ ኮንጎ በፊፋ አሰራር ከዚህ ጨዋታ ውጪ መሆን አለባት የሚል አስተያየት እየሰጡ ነው የሚገኙት ወይም ክስ እያቀረቡ ነው የሚገኙት። በቀጣይ የፊፋ ሚውን የካፍ ውሳኔ እንደዚሁ የምንመለከተው ነው የሚሆነው። የዲሞክራቲክ ኮንጎ እግር ኳስ ፌዴሬሽን ቴክኒካል ዳይሬክተር የሆኑት ኤርታ ኢሉያንጋ አስተያየታቸውን ሰጥቷል። ይህንን ጉዳይ ደግሞ ደጋግመው ሜዳ ላይ ማሸነፍ ያልቻሉበትን እንቅስቃሴ በክስና እንደዚሁ በመነጫነጭ ወደ ዓለም ዋንጫው መግባት አይቻልም፣ ዘመናዊ እግር ኳስ ላይ ይሄ አይሰራም፣ ብዙ ቅሬታዎችን እያቀረቡ ሜዳ ላይ ያደረስንባቸውን ሽንፈት ለመካስና የማይገባ ቅሬታ እያነሱ ነው የሚገኙት። ስለዚህ እነሱ የሚመጥናቸው የአፍሪካ ዋንጫ ነውና ወደ አፍሪካ ዋንጫው ቢያተኩሩ ይሻላል ከቀናት በኋላ በሚደረገው የአፍሪካ ዋንጫ የውድድር መድረክ ላይ የሚል የኮንጎ እግር ኳስ ፌዴሬሽን ቴክኒካል ዳይሬክተር የሆኑት እንደዚሁ ኤርታ ይሄንን ሀሳባቸውን ገልጸዋል ማለት ነው። እና ይሄንን ይመስላል እንግዲህ በቀጣይ ፊፋ የሚሰጠው እንደዚህ ውሳኔ በሁለቱ ሀገራት በኩል ያለውን ውሳኔ የምንመለከት ነው የሚሆነው ማለት ነው። ወደ ሌላኛው የባህር ማዶ አጫጭር ስፖርታዊ መረጃችን ስናልፍ ደግሞ የአርሰናል የቀድሞ የፊት መስመር ተጫዋች የነበረው ፈረንሳዊ ኢንተርናሽናል ቴሪ ዳንኤል ሆነሪ አሁን 48 ዓመቱ ላይ ነው የሚገኘው። ይሄ ተጫዋች በአርሰናል ቤት በተለይ በእንግሊዝ ፕሪሚየር ሊግ እጅግ በጣም ተወዳጅ ከነበሩ ተጫዋቾች መካከል አንደኛው ነው። የእንግሊዝ ፕሪሚየር ሊግ በየሳምንቱ ከሚናፈቁበት ምክንያት ከነበሩ ተጫዋቾች መካከል አሁንም ድረስ ስሙ በከፍታ ይነሳል። ይሄ ተጫዋችና ያለፉትን 8 ዓመታት በተለይ በአርሰናል ቤት 2014 ላይ ጫማውን ከመስቀሉ አስቀድሞ በዚህ ክለብ ውስጥ ደማቅ ታሪክ ጽፈው ካለፉ ተጫዋቾች መካከል አንደኛው ነው። በቀጣይ እንግዲህ የቢቢሲ የህይወት ዘመን ተሸላሚ እንደሚሆን ነው እየተነገረ የሚገኘው ማለት ነው። ቀደም ሲል እንዳልኳችሁ እንግዲህ በአርሰናል ቤት በተለይ እንደ ሌጀንድ ከሚታዩ ተጫዋቾች መካከል አንደኛው ነው። 377 ጨዋታዎችን አድርጎ 228 ግቦችን ከመረብ በማሳረፍ የአርሰናል የምንጊዜም የከፍተኛ ጎል አስቆጣሪነትን ትራክ ዛሬም ድረስ በቀዳሚነት እየመራ የሚገኝ ፈረንሳዊ ኢንተርናሽናል ነውና በቀጣይ እንግዲህ ይህንን
ሽልማት ያሳካል ተብሎ እየተገለጸ ነው የሚገኘው። በነገው ዕለት ነው ይህ ስነ ስርዓት የሚደረገው ተብሏል። በተለይ ቴሪ ዳንኤል ሆነሪ በእንግሊዝ ፕሪሚየር ሊግ አርሰናል 2003-4 የውድድር ዘመን ላይ ምንም ጨዋታ ሳይሸነፍ በርካታ ጨዋታዎችን እያሸነፈ ሻምፒዮና በሆነበት አመት የዚህ ተጫዋች ብቃት እጅግ በጣም የሚገርም ነው። የፊት መስመር ጥምረታቸው የሚታወስ ነው። እንደነ ሮቤርት ፒሬዝ የፈረንሳዩ የክንፍ ተጫዋች፣ ከዛ ባለፈ ደግሞ ራሱ ቴሪ ዳንኤል ሆነሪን ማንሳት እንችላለን። ፓትሪክ ቬራ፣ ሴስክ ፋብሪጋዝ በኋላ ላይ የተቀላቀላቸው ተጫዋች ነው። ከዛ ባለፈን ሎረን ቱሬን ማንሳት ይቻላል እና ሶል ካምፔልን የመሳሰሉ ተጫዋቾች በተለይ 2006 ላይ ደግሞ በአውሮፓ ቻምፒየንስ ሊግ የውድድር መድረክ አርሰናል በታሪኩ ለመጀመሪያ ጊዜ የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ ሆኖ በባርሴሎና 2-1 በሆነ ውጤት ተሸንፎ የመድረኩን የዋንጫ ክብር ያጣበትን አጋጣሚ ላይ የዚህ ታሪክ አካልም ከነበሩ ተጫዋቾች መካከል አንደኛው ቴሪ ዳንኤል ሆነሪ ነውና ብዙ የአርሰናል ደጋፊዎች አብዝተው የሚናፍቁት ተጫዋች ነው። ነገ እንግዲህ የህይወት ዘመን ተሸላሚ ሽልማቱ እንደዚሁ ይወስዳል ተብሎ እየተጠበቀ ነው የሚገኘው። ወደ ሌላኛው የአርሰናል መረጃችን ስናልፍ የአርሰናሉ ኖርዌዩ የቡድኑ አምበል ማርቲን ኦዲጋርድ 27ኛ የልደት ባህሉን በዛሬው ዕለት እያከበረ ነው የሚገኘው። ይሄ ተጫዋች የአርሰናልም የሀገሩ የኖርዌይ ብሔራዊ ቡድንም አምበል እንደሆነ ይታወቃል። እስካሁን ድረስ ባለው ሂደት እንግዲህ 211 ጨዋታዎችን አከናውኗል። 41 ግቦችን ከመረብ አሳርፏል። 40 ለጎል የሆኑ ኳሶችን ደግሞ በሁሉም የውድድር አይነቶች እንደዚሁ ማቀበል የቻለበትን ሂደት ማስመዝገብ ችሏልና በአጠቃላይ ወደ 81 የግብ ተሳትፎ በማድረግ በአርሰናል ቤት የተመለከትነው ተጫዋች ነውና አሁን 25 ዓመቱ ላይ ይገኛል። ተጫዋች የነ ሃላንድ ሀገር ኖርዌይ ብሔራዊ ቡድን ላይ በቀጣይ በዓለም ዋንጫው የምንመለከታቸው ተጫዋቾች መካከል አንደኛው ነውና ከሰሞኑ እንግዲህ በዛሬው ዕለት ልደቱን እያከበረ ይገኛል። ከሰሞኑ ግን ከዚህ ተጫዋች ጋር ተያይዞ አንዳንድ ሀሳቦች እየተገለጹ ነው የሚገኙት። ምክንያቱም የአርሰናል የአምበልነት ማዕረግ ለዴክላን ራይስ መሰጠት አለበት የሚሉ ቅሬታዎች በአርሰናል ደጋፊዎች ዘንድ እየተነሳ ነው የሚገኘውና እንዴት ትመለከቱታላችሁ? እንደውም አንዳንድ ትልልቅ የእግር ኳስ ሊቃን ጭምር የዴክላን ራይስ እጅግ በጣም የሚገርም ሞገስ ነው ያለው፣ የሚገርም ግሬስ ስላለው በአምበልነት መምራት ያለበት እሱ ነው። በዛ ላይ ደግሞ በርከት ባሉ ጨዋታዎች ላይም በቋሚ አሰላለፍ ውስጥ እየተካተተ ነው የሚገኘውና ማርቲን ኦዲጋርድ እንግዲህ ከቅርብ ዓመታት ወዲህ ደግሞ እንደዚህ ጉዳት እያስቸገረው ከጨዋታ ውጪ የሚሆንበትንም አጋጣሚ ተመልክተናልና ለዴክላን ራይስ መሰጠት አለበት የቡድኑ አምበልነት ማዕረግ የሚሉ ሀሳቦች እየተነሱ ይገኛሉና በአርሰናል የአምበልነት ማዕረግ ለዴክላን ራይስ ወይስ ደግሞ ለማርቲን ኦዲጋርድ? እስኪ እናንተ የትኛው ተጫዋች የአምበልነቱን ማዕረግ ቢሰጥ ከዳኛ ጋር የሚኖረውን ኮሚኒኬሽን የበለጠ ለአርሰናል ተጠቃሚ በሚሆንበት ሁኔታ መብቱን ያስከብራል የሚለውን ነገር እናንተ ሀሳብ ልትሰጡበት ትችላላችሁ። ከዚሁ ከአርሰናል ቤት ሳንወጣ የጋሪ ኔቭልን አስተያየት እናገኛለን። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው አሁን ደግሞ በትንታኔ እያገለገለ የሚገኘው አርሰናል በዘንድሮ ዓመት የሊጉን የዋንጫ ክብር ለማንሳት አሁንም በአስተማማኝ ቁመና ላይ ይገኛል የሚል አስተያየትና ቅድመ ግምቱን እያስቀመጠ ይገኛል። እንደዚህ የቀድሞ የዩናይትድ ተጫዋች አስተያየት ከሆነ አርሰናሎች በቂ ስብስብ አላቸው። አሁን እየሄዱበትም ያለው መንገድ ያውም ተጫዋቾች ጉዳት እያስተናገዱባቸው እጅግ በጣም የሚገርም ነውና ይህንኑ ማስቀጠል ከቻሉ በተለይ ደግሞ ጉዳት ላይ የሚገኙ ተጫዋቾች ደግሞ እንደዚሁ ተመልሰው ወደዚህ ጨዋታ መግባት ከቻሉ ደግሞ የተሻለ ነገር ማስመዝገብ እንደሚችሉ እንደዚሁ ሀሳቡን ሰጥቷል ማለት ነው። ጋሪ ኔቭል አርሰናልን በተመለከተ ይህንን አስተያየት ማስቀመጥ ችሏል። ክቡራትና ክቡራን ተመልካቾቻችን ወደ መጨረሻው መረጃችን ስናልፍ የማንቸስተር ዩናይትዱን የአማካኝ ስፍራ ተጫዋች እናገኛለን። ብሩኖ ፈርናንዴዝ አነጋጋሪ አስተያየት ሰጥቷል። በቀጣይ ምናልባት የማንቸስተር ዩናይትድ አብሮ የመስራት በዛ ቡድን ውስጥ የመጫወት እህል ውሃው ሲጠናቀቅ በቀጣይ ወደ ስፔን ላሊጋ አሊያም ደግሞ ወደ ጣሊያን ሴሪያ ማምራት እንደሚፈልግና በእነዚህ ሊጎች ደግሞ ራሱን መሞከርና ራሱን ማሳየት እንደሚፈልግ እየገለጸ ነው የሚገኘው። ከሰሞኑም ሌሎች አነጋጋሪ አስተያየቶችን እየሰጠ ነው የሚገኘው ብሩኖ ፈርናንዴዝ በዩናይትድ ቤት ያለፉትን አመታቶች እንደዚሁ ትልቅ መስዋዕትነት ሲከፍል ዩናይትድ እንደ ቡድን ጥሩ ባልሆነባቸው አጋጣሚዎች ጎሎችን እያስቆጠረ ቡድኑን ሲታደግ የነበረው ሲኒየር ተጫዋች ነውና ከፖርቹጋል ሊግ ከመጣ በኋላ ይሄ ተጫዋች ብቃቱን በማሳየት ላይ ይገኛልና ወደ ሳውዲ ፕሮ ሊግ የማምራቱ ነገር አይቀሬ ነው ተብሎ ያለፉትን አመታቶች እንደዚሁ ከሳውዲ ፕሮ ሊግ ተሳታፊ ክለቦች ጋር ስሙ ሲያያዝ ነበር። በተለይ የሀገሩ ልጅ የሚገኝበትን የአል ናስር እግር ኳስ ክለብን የመቀላቀሉ ነገር አይቀሬ ስለመሆኑ
ሲገለጽ ነበርና ነገር ግን ተጫዋቹ ደግሞ በአቋሙ በመጽናት በተለይ ደግሞ በዚህ ጊዜ ዩናይትድን ትቼ አልሄድም ቡድኑ ራሱን ፈልጎ ሲያገኝና ወደ ነበረበት ቁመና ሲመለስ አብሬ እኔም አካል ሆኜ በከፍታው ላይ አብሬ መጓዝ እችላለሁ የሚሉ አስተያየቶችን በመስጠትና ይህንኑ ዓላማውን እንደዚሁ በማራመድ በቡድን ውስጥ ለመቆየት መርጧል ማለት ነውና በዛ ወቅት ግን እንደዚህ አይነት ውሳኔዎችን ሲወስን የማንቸስተር ዩናይትድ ሰዎች እኔ እንደወጣ ይገፋፉኝ ነበረ ወይም ደግሞ ለዛ ነገር ምቹ ነበሩ የሚል አስተያየት ሰጥቷል በቅሬታ መልክ ማለት ነውና ቀጣይ ምናልባት እንግዲህ ከ30 ዓመት በኋላ ወይም ደግሞ ከአመታቶች በኋላ እንግዲህ 30 ዓመት ተሻግሮት ነው ወደ በጣም ጉልበት ወደሚያስፈልገው ወደ ጣሊያን ሴሪያ የሚያመራው ማለት ነው ወይም ደግሞ ወደ ስፔን ላሊጋ የሚያመራው ማለት ነውና የብሩኖ ፈርናንዴዝ ጉዳይ ብዙ እያነጋገረ ይገኛል። የተጫዋቹ መዳረሻ እንግዲህ በቀጣይ የት ሊሆን እንደሚችል እንግዲህ ሐሳብ ብትሰጡበት አሪፍ ነው። ምክንያቱም በቀጣይ እንግዲህ ወደየትኛውስ ሊግ ቢያመራ ይሄ ተጫዋች ውጤታማ ይሆናል የሚል ሐሳብ አላችሁ። በተለይ የዩናይትድ ደጋፊዎች በዚህ ላይ ሐሳብ ልትሰጡበት ትችላላችሁ። ግን በእንግሊዝ ፕሪሚየር ሊግ ጥሩ እግር ኳስ ከሚጫወቱ ተጫዋቾች መካከል አንደኛው ለዩናይትድ በተለይ ደጋፊዎች እጅግ በጣም ጥሩ ብቃት በማሳየት ጉልበቱን የማይሰስት ተጫዋች እያሉ ብዙዎች የዩናይትድ ደጋፊዎች ከሚያወድሷቸው ተጫዋቾች መካከል አንደኛው ፖርቹጋላዊ ኢንተርናሽናል ብሩኖ ፈርናንዴዝ ነውና እነዚህ አይነት አነጋጋሪ አስተያየት ሰጥቷል። ክቡራትና ክቡራን ተመልካቾቻችን ለዛሬ ዕለተ ረቡዕ ታኅሳስ 8 2018 ዓመተ ምህረት በእኔና በባልደረቦች የተሰናዱ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። መረጃዎቻችንን ስለተከታተላችሁልን እንደወትሮ ሁሉ እጅግ በጣም እናመሰግናለን። ሌሎች ተወዳጅ የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያዎቻችን ቢቂላ ተስፋዬና ብሩክ ጌታቸው ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።